ውድ ተመልካቾቼ ለዛሬ ይዤላችሁ የመጣሁት መንሰፍ ኦርዶኒ ነው። መንሰፍ እንዴት እንደሚሰራ አሳያችኋለሁ። የተጠቀምኩት አጥንት ያለው ስጋና ጀሚድ ነው። ይሄ በፈሳሽ መልኩ የተዘጋጀ ጀሚድ ነው። የተጠቀምኩት አራቱንም ነው። ብዙ ስጋ የምትሰሩ ከሆነ ማለት ነው ሶስቱም ሊበቃችሁ ይችላል። እንደ የምትሰሩት እንደ ተመጋቢው ብዛት ማለት ነው። ስጋውን በፍርኖ ዱቄትና ትንሽዬ አቼቶ አድርጌ ሳላበዛ ትንሽዬ ካል አጠብኩትኝ። አልዘፈዘፍም፣ ወዲያው ነው ያጠብኩትኝ። ካላቢያትና ጣሂን ነው ያረኩበት። በደንብ ካጠብነው በኋላ ንጹህ ውሃ ሲሆንልን እንጥደዋለን። ስንጥደው ውሃ በዛ አርጋችሁ ጣዱት። ከዛ የቡታ ጋዙ የሙቀት መጠን ከፍ ያለ ይሁን፣ በደንብ እንዲፈላ ማለት ነው። በደንብ ከፍ ባለ ሙቀት ሲፈላ ከላይ አረፋው ለማንሳት ይመቻችኋል። ከዛ ከላይ ሲፈላ አረፋው እንዳለ እናነሳለታለን ማለት ነው። የዚህ አሰራር በጣም ቀላልና ቆንጆዬ የምግብ አሰራር ነው። የኦርዶኖች ባህላዊ ምግብ ነው። ካልተሳሳትኩኝ፣ ከተሳሳትኩ ኮሜንት ስራ አርሙኝ ማለት ነው። መንሰፍ ኦርዶኒ ነው የሚባለው። አያችሁት? በደንብ የሚፈላ ከሆነ አረፋ እንደዚህ ወደ ላይ በደንብ ይወጣላችኋል። ከስር በጭልፋ ለመጠበቅ አትገደዱም ማለት ነው። ከዛም ለ30 ደቂቃ ተወት እናደርገውና ከዛ ውሃውን አንጠቀመውም፣ እናጠለዋለን። ስጋውን ብቻ ነው የምንፈልገው። የምትጠቀሙት ስጋ አጥንት ያለው ተለቅ ያለ ቢሆን ይመረጣል። ስላልነበረን በትንንሾቹ ስጋን የሰራሁት። ከዛን አራቱንም ካርቶን ድስት ውስጥ በምትሰሩበት ድስት ታረጉትና በውሃ ታቀጥኑታላችሁ። የምታቀጥኑት የውሃ መጠን እንግዲህ ለሶስቱ እስከ 7 ኩባያ እስከ 8 ኩባያ ሊፈጅ ይችላል። ባንድ ያቅጠናችሁት ምን ላድርገው ከምትሉ አሁን በምታዩት በቪዲዮ መሰረት የሱን ያክል ቅጥን ካለላችሁ በጣም አታቅጥኑት። በኋላ ውሃ ትጨምራላችሁ ካስፈለገ። ድፍን ሄል ነው ጨመርኩት። ትንሽ በዛ ያለ ድፍን ሄልና አውርቅል ጋር ጨመርኩበት። ከዛ ውጪ ትንጥዬ እርድ እናረግበታለን እና ሰምን ነው የተጠቀምኩት። ማንኛውንም የጣሳ ሰምን ወይም ሰምን አረቢ መጠቀም ትችላላችሁ። እኔ ኪው ቤቢ ሰምን ነው የተጠቀምኩት። እርድ ግን በጣም ትንሽ ነው የምናረገው፣ ምክንያቱም እኛ ከለር እንዲያመጣ አንፈልግም። ስጋው ግን ቆንጆ ከለር እንዲይዝ በተወሰነ መልኩ ቆንጆ ከለር እንዲይዝልን ለስጋው ነው እንጂ ነጭ ስለሆነ እንደ ወተት ያን ያክል ከለሩን መቀየር አይጠበቅብንም። ትንጥዬ እርድ ካረግን በኋላ ከዛ አንድ ማንኪያ በትልቁ ደግሞ ሰምን እናረግበታለን። ያያችሁትን የጣሳውን ሰምን ማለት ነው። ከዛም በኋላ ሲፈላ ስጋውን ጨምረን ሲፈላ እንከር ነውና ይበስላል ማለት ነው። እዚህ ጋር ደግሞ ሩዝ መስሪ ነው የተጠቀምኩት። ሩዝ መስሪ እናጥብና አያችሁት ቀጥነቱን እዚህ ጋር አያችሁት እንዴት እንደቀጠነ ቀጭን ነው አይደል? ግን ከመጠን በላይ አታቅጥኑት። የታጠበው ሩዝ ላይ እርድ እናረግበታለን በትልቁ ማንኪያ ከግማሽ ያነሰ ወይም እንደ እርዱ። አንዳንድ እርድ አሁን አይታችሁ ከሆነ ሲበዛ ጣዕምም ይቀይራል። አንዳንዱ ደግሞ ቶሎ ከለር አይዝም። ብዙ አይነት እርድ ስላለ እያያችሁ ባይናችሁ ሩዙን ካጠባችሁ በኋላ መጠኑም ስለማይታወቅ ምን ያህል እንደምትሰሩ አያችሁት። ሄል ወረቀል ጋር ሰምን ትንሽ እርድ አረኩበት። ሲፈላ ከዳንኩት እንደዚህ ቶሎ እንዲበስል ማለት ነው። ጋዙን ቅንስ እናደርገዋለን አሁን፣ ምክንያቱም ውሃ ብቻ አይደለም ወተት ነገር ስለሆነ ቅንስ እናደርገዋለን። ይህ የምግብ አሰራር ቀላል ቢሆንም ይሸታል። እንደ ቆጮ አይነት ሽታ አለው። ችግር የለውም፣ ኖርማል ነው። አያችሁት እንዴት እንደወፈረ። ልክ እንዲህ ሲወፍር ጨዋማ ባህሪ ስላለው በውሃ ማቅጠን ትችላላችሁ፣ በሙቅ ውሃ። ሰምንና ዘይት በድስት እናደርግና ሩዙን የዘፈዘፍነውን እናጠልና አናጥበውም። በቃ ማጥለል ብቻ። ውሃውን ልንደፋለትና በዚህ ጋር ገልበጥ እናደርገዋለን። መጀመሪያ ድስቱ ሞቅ ይበል። ከዛ ዘይትና ቅቤ ታደርጋላችሁ። ከዛ ሩዙን ገልበጥ አድርጉት። ራሱ አልገለበጥም። ይሄ እንድታገላብጡት በደንብ ከሞቀ ድስቱ ሩዙን ያዝ ስለሚያደርግ በግድ እንደዚያ ታገላብጡት እንዳይሰባበረባችሁ። ሩዙን ቀስ ብላችሁ ጋዙን ቀንስ አድርጋችሁ ማገላበጥ። ከዛ ሙቅ ውሃ እናደርግበታለን። ጨው እናደርጋለን። ሌላ ምንም አናደርግም። ቅድም በእርድ ስለዘፈዘፍ ነው ሩዙ የሚያምር ከለር ይሆንልናል። ጨው እንዳስፈላጊነቱ የሩዙን ውሃና መጠን እናንተ እንደምትሰሩት የሩዝ መጠን ይወሰናል። ሩዝ መስሪ አሁን የሰራሁት ብዙ ውሃ አይፈልግም። በጥንቃቄ ስሩት። እዚህ ጋር አንድ ማንኪያ ነው የጨመርኩት፣ ግን ስጋውም ቅባት ስላለው እንደዚህ ብዙም ቅባት የማይበሉ ከሆነ በተወሰነ ሁሉንም ማንሳት አይጠበቅባችሁም። የተወሰነ ከላይ ቅባቱን እናነሳለታለን ማለት ነው። ከዛ ጨውን እንቀምሰዋለን። ጨው አይጨመርም ጭራሽ፣ ምንም አይነት ጨው አይጨመርም። ራሱ ይሄ ጀሚዱ የጨመርነው ራሱ ጨዋማ ባህሪ ያለው፣ ስለዚህ ጨው አትጨምሩ። ጨው ከበዛበት እንደውም ሙቅ ውሃ ነው መጨመር ያለባችሁ ለማቅጠን፣ እንዲሁም ጨው ቀነስ እንዲያደርግ ማለት ነው። ሩዙን በዚህ መልኩ ሰርተናል። እኔ በተለያየ ሳህን ያደረጉት ወደ የሚላክ ስለነበረ፣ ግን እቤት የሚቀረብ ከሆነ በትሪ መጀመሪያ ኮብዝ ሳጅ ይደረጋል።
አሳያችኋለሁ አለ እዚህ ቪዲዮ ላይ። እኔ የሚላክ ስለሆነ ነው እንደዚህ ያደረኩት። እንደውም ለቪዲዮ እንዲመቸኝ ብዬ እየሰራሁት አለ አሳያችኋለሁኝ። ሩዙን ነው በዚህ መልኩ አድርጉት። ያምራል። በጣም ቢጫ አልሆነም። ቪዲዮ ላይ በደንብ አያስታውቅም። የሚያምር ቢጫ ነው የሚሆንላችሁ በሩዙ በእርድ ከተዘበዘፈ። ስጋውን እናነሳዋለን። ይሄ ቅመማ ቅመሙ ምናምን ማንሳታችሁን አጥርሶ የጨመርነውን ሄልና ይሄ ቅጠሉን እናነሳዋለን። አያስፈልግም ማለት ነው። ከዛን በትሪ ኮብዝሳችሁ ታዩታላችሁ። ኮብዝሳጅ ያልኳችሁን ውፍረቱ ይሄንን ይመስላል። እንደ ጨው ብዛት ጨው ብዝት ያለበት ከሆነ አቅጥኑት። ከዛ ውጪ መጠኑ እንደዛ ይሆናል ማለት ነው። ይሄ ደግሞ ስኖበር ነው። ስኖበር እና ለውዝ በቅቤ ወይንም ደግሞ በሰምን በዙብደ ወይም በሰምን ማመስ ትችላላችሁ። መጀመሪያ ግን ለውዙን አምሱት። እኔ ሁለቱን አንድ ላይ አድርጌ አንዱ ጥሬ አንዱ ብስል አንዱ ጥሬ ሆነብኝ። ይሄ ነው ኮብዘሳች የምላችሁ። ስስና ሰፊ ነው። ትሪ ላይ እናደርገውና ከዛ ሩዙን ነው የምናደርገው። እዚህ ጋር ሩዝ እናረጋለን። ከዛ ደግሞ ሶስ ትንሽዬ ሶስ እናረግበታለን። ከዛ ስጋውን እናረጋለን ከላይ ማለት ነው። ለምሳሌ በጣም ብዙ ሩዝ ከሆነ ልክ አሁን እንደዚህ ሶስ ካረኩ በኋላ ሩዝ ይጨምራሉ ከላይ። ከዛ መጨረሻ ላይ ስጋው ነው። ትልልቅ ስጋ ተጠቀሙ። መንሳፍት በትልልቅ ሙዘት ገነም በሚባለው ይሰራል። ሙዘት በሚባለው ስጋ ወይም በትልልቅ በተቆራረጠ ስጋ ማለት ነው። የኔ አሁን ትንሽ ናት አትታይም ሁላ። ከዛ በዚህ መልኩ ስጋውን ካረግም በኋላ የጠበስነውን ስኖበር እና እንትኑን የቅባት እህሉን ማለት ነው ለውዙን ከላይ እናደርጋለን። ከዛም በኋላ ለውዝ ስላችሁ እነሱ ለውዝ የሚሉትን እንጂ እኛ ለውዝ የምንለው አይደለም። ከዛን ሶሱን ለብቻ ታቀርቡታላችሁ። በጣም ይጣፍጣል፣ አሪፍ ነው እና በዚህ መልኩ ማቅረብ ትችላላችሁ። ከላይ በኮብዝ ይሸፈናል። እኔ ትንሽ ስለሆነ ራሱን ኮብዙ ከስር ያነጠፍኩትና የሸፈንኩበት ምክንያቱም ትንሽዬ ነው። አንድም ለአንድ ሰው ነው፣ ሁለትም ደግሞ ለእናንተም ለማሳየት እንዲመቸኝ ጥሩ አጋጣሚ ስለነበር ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። አሰላሙ አለይኩም ወራህመቱላሂ ወበረካቱ።